ጉድ 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 ጉድ! ወንድሙ የወንድሙን ሚስት ተቀማ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናቸው? ደህና ናቸው? ሁሉ ሰላም ነው? ሁሉ አማን ነው? እኔ ደህና ነኝ አልሐምዱሊላ። እንዲሁም ክርስቲያን ወገኖቼ እንደምን ናቸው? እንደምን ሰነበታችሁ? እንደምን ከረማችሁ? ሁሉ ሰላም፣ ሁሉ አማን። እኔ ደህና ነኝ አልሐምዱሊላ። ዛሬ ኤፍሬም ጤነኛ ነው? ኤፍሬም የሚባል ሰውዬ ጤነኛ ነው? ምንጉር ነው? እፍረት ትንሽ እፍረት የሌለው ምንጉር ነው? ምንጉር ነው? አሁን ለህዝቡ፣ ለትንንሾቹ፣ ለትውልዱ ምንድን ነው የሚያስተምረው እንዴ? የወንድሙ ሚስት ወንድሙ ሳይሞት በቁም ውርስ በቁሙ። እንዲሁ ቤተሰቦችስ ምን ይሉኛል? የሚያይስ ምን ይላል? ተመልካችስ ምን ይላል ብሎ ትንሽ ቅንጭላቱ አያስብም እንዴ? ነው አብርሃምን የቀመሰው መቅመስ ግዴታ አለበት እሱ እንዴ? አረ ምንጉር ነው? ምን ዘመን ላይ ደረስ? እንዲህ ያርጉ በሰው ቤት ገብቶ ካልደፈርኩ ይሄንማ ካልከሰሰችው ሄርሜላ እንደው እንትን ብላለች። ያኛውን ወንድሙንማ አሳፍኖ ነው መሰል። እንዴት ወንድሙን ቆሻሻ ላይ ጣዩ ደጋሚ እንዳሰቂው እንዴ? ወንድሙ አይደለም እንዴ? ማደጉን እንዲያደገው የቤቱ ልጅ አይደለም እንዴ ኤፍሬም የሚባለው? ምንጉር ነው? ምንጉር ነው? ምንጉር ነው? ምንጉር ነው? አውዝ ቢላሂ ምን ሸይጣን ረጂም፣ አውዝ ቢላሂ ምን ሸይጣን ረጂም። ይሄ አከሩ ዘመን የመጨረሻው ዘመን ነው። እውነት ለብር ብለው ከሆነ በጣም በጣም ሼም ነው። በጣም ሼም ነው። ተነጋግረው ከሆነ እንደዚህ የሚያደርጉት፣ እውነት አውቀው ከሆነ ለቢው ለሰው እይታ ብለው ከሆነ እንዲህ የሚያደርጉት መዘቀጥ ነው፣ መውረድ ነው። እውነት እንዴ ምን አይነት ጉር ነው እንዴ? አብርሃም የረገጠበት የግድ ኤፍሬም መርገጥ አለበት? አብርሃም የደረሰበት ግድ ኤፍሬም መድረስ አለበት እንዴ? ተመጀመሪያው ፍቅርን የአብርሃም ነበረች። ፍቅር ጋር ሲላላስ ከረመ። ከዛ ደግሞ ሴቶቹ አይወዱትም መሰል ተባረረ። ከዛ ሲባረር ደግሞ ሩታ ስር መጣ። ሩታ ጋር ይሄው ቂጥቂጥ ይላል፣ ከስሩ አይጠፋም። እሷን ብሎ ደግሞ እሷን ፊት ነስተዋል ምስል ደግሞ ዛሬ ሄርሜላ ጋር ሄደ። አረ ወላሂ ሸም ነው። አረ ምንጉር ነው? ምንጉር ጊዜ ነው የመጣው። አባቴስ እናቴስ ወንድሞችስ ታላቅ ወንድሞችስ ምን ይሉኛል ብሎ ትንሽ እሱ ነው እንደሚያገባት። እሱ ምን አገባው? እሱ ምን አገባው? ወንድምየው የፈቀደበት መሮር ይችላል። ይሄ እኮ በህግም ያስከስሰዋል፣ በህግም ያስቀጠዋል። እንዴ የሰው ቤት ገብቶ ፊትን እየነካኮ ማማለል፣ ቀለበት ያሰረችን ሴት ያውም ወንድሙ። ሌላ እንኳ ጓደኛው እኮ ቢሆን እኮ ጥሩ ነው። ጓደኛ እንኳ ቢሆን እሺ፣ ጓደኛ የወንድም ካጅ ትንሽ እፍረት ልብሱ እንዴ! ኧረ ምን ጉድ ነው? ምን ጉድ ምኑ የተረገመው ነው? በአላህ ምኑ የተረገመው ነው? እርግማና። እኔ ሲጀመርም አልወደውም። የሩታ ወንድም ማለት እሱ ነው። ሴጣን እንትን ያለባቸው ሴቶች አላፈቅረው ያሉት ጊዜ አብርሃምን ሴቶች ሲወዱት፣ አብርሃም ላይ ንሙት ሲሉ፣ አብርሃም የቀመሳቸውን ብቀምስ ሴቶች አብዱልኛል ብሎ እንትን ብሎ ነው እንዴ? ይሄ እኮ መመረቅ፣ ሴት የሚወደው ሰው መመረቅ ነው። መመረቅ። እንደ አብርሃም ደግሞ መቼም አትሆንም። መቼም ገና ስትያክ ፊትህን ገና ሲያው ሸሽተው ነው የሚሄዱት። ለዛም ነው የእሱን የወንድምህን እግር ስር እየተከተልክ የምትሄደው። የሆነ አልጋ ቤት እኮ ሂደህ የዛኔ የረበሽካቸው ጊዜ ሴቶች የጠሉህ ጊዜ ምን ላድርግህ ብሎህ ነበረ በሰዓቱ ማለት ነው። የዛኔ ሲናገር እንትን ስትሄደህ እንትን አትልም ብለህ ረብሻ ስትፈጥር ምን ብሎህ ነበር አብርሃም በሰዓቱ? የዛኔ ምን እንዳለህ አስታውስ። ሴቶች አልበረክቱልህ ያሉ እንደሆነ እኔ ምን ላድርግህ ነበር ያለህ ብለህ ደግሞ አሁን ይኸው ወንድሜ እረፍት አገኘ፣ ወንድሜ ደህና እፎይ ብሎ ተረጋግቶ ተቀመጠ ብለህ
ኧረ ምን አይነት እሳት ነህ በአላ እሳት! እንደ አንተ አይነት ወንድምስ አይቻላቅም። እንደ አንተ አይነት እስስት ወንድም አይቻላቅም። እንዴ ቡዜ አሳርፊው። በጸበል የምትወስዱትም ከሆነ ውሰዱት። ይሄ አይምሮ ትክክል አይደለም። አይምሮ የተናወጠ ነው። አይምሮ ጤነኛ አይደለም። ትክክልም አያስብም። ሰው እኮ ትክክል የሆነ ሰው እንደዛ አይሆንም። እንዴት ሰው በወንድሙ ይቀናል? እንዴት በወንድሙ ይቀናል? ለወንድም መከታ መሆን ሲገባው እንዴት ለወንድሙ ጥላት ይኮናል? አረ ነውር ነው። አረ ሼም ነው። ነውር ነው። ነውር እንዴ! አላህ በላስ ባያመጣብን እንደው ይሄን እያየ በጣም በጣም ነውር ነው። በጣም ይሄ ሰው በቁሙ እያለ አብሮ እያለ ትዳሬ ኑሮዬ ብሎ እየኖረ ሂደህ የወንድምህን ሚስት ማማለል፣ ካልደፈርኩሽ ግድ ካልሳምኩሽ፣ እኔ ቃላት አነሰኝ። ለኤፍሬም የምለው ቃላት አነሰኝ። እውነት እናንተ ምን ትላላችሁ? ለኤፍሬም ቃላት አነሰኝ። በምን ሰይጣን የሚቀናበት ሰይጣን የሚቀናበት ሰይጣን ከሱ ነው የሚማረው። ሰይጣን ሰውን እንደዚህ ለማባላት ለማጣላት ከኤፍሬም ነው ሰይጣን ራሱ የሚማረው ማለት ነው። ሰይጣን የሚቀናበት ሰይጣን ዋናው ማለት ነው። አዑዙ ቢላሂ ሚን ሸይጧን ረጂም። አዑዙ ቢላሂ ሚን ሸይጧን ረጂም። እንደዚህ አይነት ወንድም ከእንደዚህ አይነት ወንድም የቀረ ይሻላል። ምን ነው ብቸኝነት? ከእንደዚህ አይነት ወንድም ነገ ደግሞ ምን እንደምንሰማ አላውቅም። አብርሃምንም እኮ እንግዲህ የራቁት ቪዲዮ ሲዞበት ሊሆን ይችላል። እንደ ሚስቱ ጋር ይሄድ የመጣ ቁርጥሽን ወቂ ፎቶ እዝባለ ቆሻሻ ላይ ጣይ ያለ ወንድሙን ጣዩ ቆሻሻ ላይ ጣዩ። ቆሻሻ ነው እኮ ነው ያለው አብርሃም። ቆሻሻ ነው ጣዩ። ኧረ መጣያ ቦታ ይጣሉ። አንተ የእንግዳ ልጅ ማለት ነው። አንተ የእንግዳ ልጅ ልጁን ረስተው እንግዳ ልጁን ያነሱት። እናትህን ሲያዋልዱ ልጁን ረስተው ማለት ነው። እንግዳ ልጁን ነው ያነሱት። እንግዳ ልጅ ማለት ነው። ቆሻሻ ብታቅ ወንድምህ መከበሪያህ፣ ወንድምህ ኩራትህ፣ ወንድምህ መመኪያህ፣ ወንድምህ ሁሉ ነገርህ ነበረ። አሳልፈህ አንተ ግን ከማይወዳት ሴት የራቁት ቪዲዮ ይዛ ለማንም ለምታሳይ ሴት ግድ ካልሆንክ ብለህ የምትጋጋጥ ማለት ነው። የምትጋጋጥ ካልፈለገ ግድ ነው እንዴ? በእሱ አይምሮ እኛ እንኑር ነው እንደምትሉት? ምን ያርጋችሁ? ይሄ ልጅ ምን ያርጋችሁ? ምን ያርጋችሁ? እሺ ኑሮ ልኑሩበት ተውኝ አላቸው። በቃ ተውት። ሩታስ ያለ አብርሃም ትሞቻለች ተብላለች እንዴ? አስጠንቁላለች እንዴ? ድሮ እሷ አይደለች እንደ ወረቀት ይዛ በያስሩ ቦታ ታልፈታሃይ ብላ ሙጭጭ ብላ ስታብድ የነበረችው። ዛሬ ምን ነው? ዛሬ ተረጋግቶ ተቀመጠ። ዛሬ እፎይ ብሎ ትዳሩን ያዘ። ወጥቶ ገብቶ ደስተኛው ሲስቃያችሁ እናንተ የምትፈልጉት አንገቱን ደፍቶ እንዲኖር፣ አንገቱን ከማንም በታች ቆዝሞ እንዲኖር፣ ቤት ዘግቶ እንዲቀመጥ ነው የምትፈልጉት። ይሰቃልላችሁ፣ ይሙትላችሁ፣ ምን ይሁንላችሁ? እስቲ እንዴት የሰው ደስታ ሰው አያስደስተውም? እንዴት የሰው ለውጥ ሰውን እንዴት እንትን አይለውም? ያውም በወንድም ከሰይጣን ሚስት ከተፈታች ሚስት ጋር ግድ ወደዛ ካልተመለስክ ብሎ ይሄን ያህል ማበድ። አውዝ ቢላ። ኧረ እኔ እንዳንተ አይነት ሰው አይቻላቅም። እንዳንተ አይነት አረመኔ ጨካኝ አይቻላቅም። ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ኮመንት አድርጉ። በኤፍሬም ጉዳይ ኮመንት አድርጉ። እስኪ እናንተ ምን ትላላችሁ? ቪዲዮን ጨርሳችሁ አዳምጡት። በኤፍሬም በኩል ምን ትላላችሁ? ምንድን ነው የተሰማቸው? እንደዚህ አይነት ሰይጣን አመለካከት ለህዝቡ እሱ እኔ እንትን መደረግ አለበት። እሱን የሚያይ ሰው ሁሉ አንፎሎ መደረግ አለበት። እውነት ሚዲያ ላይ እንዳይመጣ አንገቱ መርፋት አለበት። አንገት አስደፋለሁ ሲል ሁሉም ተባብሮ የእሱን እንትን መዘጋት አለበት። ምነው ለወንድሙ ያልሆነ ለማንም አይሆንም። እሱ ኑሮ ማንንም አያስተምርም። ተንኮልና ሰይጣን ነው፣ ሰይጣን አሰራር ነው የሚያስተምረው። እንዴ ለወንድሙ ያልሆነ ለእናቱ ልጅ ለአባቱ ልጅ ያልሆነ ሚዲያ ላይ ላለ ሰው ጥሩ ትምህርት ይዞ ይመጣል፣ ጥሩ ያስተምራል።
ተብሎ አይጠበቅም። ይሄ ነውር ነው፣ ነውር ነው፣ በጣም ነውር ነው። እኔ እንጃ ምን እንደምላቸው አላውቅም። እኔ በጣም ነው የገረመኝ ዛሬ። የኔ እናት ተጨናነቀች። ሄርምዬ አላህ ይሆንሽ፣ እንደዛ አይነት ውስጥ መግባትሽ የኔ የዋህ የኔ ምስኪን፣ አንቺን አላህ ይርዳሽ፣ አላህ ያግዝሽ። እውነት የዋህነሽ፣ የዋህነትሽ አምላክ ይርዳሽ ነው የምልሽ። ሌላ ምንም አልልሽም። አብርሃምም ቢሆን ለማንም ከማገዝ ማንንም ከመርዳት ውጭ ምንም የሚያውቀው ነገር የለም። ግን ከወንድሙ ጀምሮ በሚስቱ በድሮ ሚስቱ በነደመቁ የተነሳ ይኸው ኑሮውን እንዲኖር አላደረጉትም። እና ምን እንደምላችሁ ግራ ገባኝ። እውነት እኔ እንጃ ምን እንደምል ግራ ብታለኝ። እንዴ የሰው ልጅ ይሄን ያህል ርቀት መሄድ ምን አመጣው?